ወዳጄ ነው ይህነው ወዳጄ ይህነው እዚያ ላይ ሆኖ ቢጠራኝ ወይ እንዳልለው ድምፅ የለኝ ባልሰማው እንጂ ዝምታዬ አቤት አቤቱ ጌታዬ ፍቅር በጣም ደስ ብሎኛል ስላገኘው ዛሬ ደስ የሚል ቆይታ እናደርጋለን የተከበራችሁ ተመልካቾቻችን የቅዳሜ ቡና የቶና ሰዓታችን ላይ እንገኛለን በዛሬው የቶና ዝግጅታችን ድምጻዊ ፍቅር ታደለ እንግዳችን ነው ከአዲስ አበባ ባህር ዳር በመጣበት ሰዓት አግኝተን ቆይታ አድርገናል የቶና ዝግጅታችን እናንተ ምን አደረሰ ነው የሚሆነው እንግዲህ ፍቅር ለቀረጻ ምቹ የሆነ ቦታ ላይ ደግሞ እስኪ አረፍ እንበልና እንጫወታለን የተከበራችሁ ተመልካቾቻችን የቶና መሰናዷችን ተጀምሯል የዛሬው የቶና መሰናዷችን ድምጻዊ ፍቅር ታደለ ጋር ነው ቆይታ የምናደርገው የድምጻዊ ፍቅር ታደለ እንግዲህ ትውልድና እድገቱ በአዲስ አበባ ሲሆን በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ የመጀመሪያ ዲግሪውን አግኝቷል እንግዲህ የሙዚቃ ፍቅሩ ደግሞ ከፍ ያለ በመሆኑ በተለያዩ የሙዚቃ ስራዎች ውስጥ ይገኛል ምነሻው ኢንተርቴይንመንት ላይ አንድ ነጠላ ዜማን ለአድማጭ ተመልካቾች አድርሷል እንዲሁም ደግሞ የተለያዩ ሙዚቃዎችን ሙዚቃዎችን ማለት ነው ይሰራል የተለየ ድምጽ ተሰጥቶ ነው ያለው ወደፊት አብረን ምን ሰማው ነው የሚሆነው በፕሮግራማችን ማለት ነው እንዲሁም ደግሞ ቲክቶክ ላይ የራሱን የሆነ ቪዲዮዎችን እየቀረጸ እየለቀቀ አካል ጉዳተኝነት ምንም ማለት አይደለም የሚለውን በተግባር የሚያሳየን አይነ ስውሩ ድምጻዊ ፍቅር ታደለ ዛሬ የቶና መሰናዷችን እንግዳ ነው አብራችሁ እንድትቆዩ በፍቅር እንጋብዛችኋለን ፍቅር በጣም ደስ ብሎኛል እንግዲህ ቀደም ሲል እየሰማው ነበር የሚያምር ድምጽ ነው ያለህና ፍቅርና ሙዚቃ እንዴት ነው እንዴት ተዋወቁ በሙዚቃ ፍቅር የተያዝኩት ከልጅነቴ ከ5 አመቴ ጀምሮ ነው ያው ከእህቴ ጋር ነው ከ5 አመቴ ጀምሮ ያደግኩትና በዛ ሂደት የተለያዩ የሙዚቃ ስልቶች ናቸው እዛ እህቴ ጋር ይሰሙ የነበሩት ብራዘር ይመጣል ወንድሜ ፕሮቴስታንት ነው የፕሮቴስታንት ሙዚቃዎችን ይሰማል ከዛ የኦርቶዶክስ መዝሙር ይሰማል ከዛ በዚህ በኩል ደግሞ ሙዚቃዎች የውጭ ሀገር ሙዚቃዎች ሁሉ ሳይቀር ይሰማሉ ሪቻርድስ የሚባል መሰለኛ አይ ቲንክ እርግጠኛ አይደለሁም አንድ አይነ ስውር ሙዚቀኛ አሜሪካዊ ያለና የሱን ሙዚቃዎች ምናምን ያወረደች እንደዚህ ሙዚቀኛ እንድትሆንልኝ ነው ፈልገው ተላይ ነበር እህቴና ያንን እየሰማው አደግኩኝ በቃ ተዋህድኩኝ ከሙዚቃ ጋር ከዛ በኋላ ቀጆሮዬ እየሰለጠነ መጣ በቃ ከዛ በኋላ ጀምሮ ሙዚቃና እኔ አለላይም ማልክ ማለት ነው እንደ በህይወትህ እስከ ዛሬ ከሰማቸው ሙዚቃዎች የተለየ ትርጉም ያለው አንድ ሙዚቃ ብትጫወትልኝ ደስ ይለኛል በሙዚቃ ህይወቴ እጅግ አትኩሮቴን የሚስብና በህይወቴ ደግሞ የተለየ ቦታ የምሰጠው ሙዚቃ የዘሪቱ ከበደ ስተት እኔ አይደለሁም የሚል ነው ስተቱን እኔ ስላልሆንኩኝ ከስተቴ ግን መታረም እችላለሁ የሚል አይነት ሐሳብ ያለው ነው ትንሽ ለበለዝም ብዬ ፓርቱን ብቻ ስተት እኔ አይደለሁም ስተት እኔ አይደለሁም ዛልቀረሁ መጀመሪያው የተወለድኩት 7ኛ አካባቢ ነው አዲስ አበባ አውቶቡስ ተራ ከዛ በኋላ መቀጠለው ከዛ በኋላ ስላሉት ሳይሆን ከ5 አመቴ በኋላ ስላሉት ነው 5 አመቴ በኋላ የት መኖር ጀመርኩኝ ፈረንሳይ አካባቢ ከእህቴ ጋር መኖር ጀመርኩኝ ከእህቴ ጋር እየኖርኩኝ ያው ጥሩ እድገት ነው የነበረኝ በጣም በጥሩ ሁኔታ ቀርጻ ነው ያሳደገችኝ የምር ለመናገር ዛ ጀርመን ቸርች ስኩል በጣም ጆሮዬም አምሮዬም ሁሉ ነገሬ ስለ የሆነበት ጊዜ ነው ከዛ ጊዜ ጀምሮ ባይ ዘ ወይ ኳየር አብሬያቸው መስራት ጀመርኩኝ ኳየር ሊደር መሆን ጀመርኩኝ ፕሮቴስታንት ስለሆንኩኝ አልነበረም እንደዛ ይሆንኩት በቃ ሙዚቃ ስለመወድ ብቻ ነው ከዛ በኋላ በጣም ብዙ ሂደት ውስጥ ገባው ከዛ በኋላ ኬሮግራፊ ማሰራት ጀመርኩኝ አብሬያቸው መስራት ጀመርኩ በዛ ሂደት ኳየር ሊደር ሆንኩኝ እኔ 3ኛ ክፍል ሆኜ የ8ኛ ክፍል ተማሪዎችን ኳየር አሰራቸው ነበር ሊደር ሆኜ በጣም ይገርማል እሺ እና ከዛ በኋላ ጆሮዬ በቃ እየሰራ መጣ ከዛ በኋላ 2004 2005 5ኛ ክፍልና 4ኛ ክፍል ሰው ደግሞ ባላገሩ አይድል ተመዘገብኩኝ በ12 አመቴ ባላገሩ አይድል ተመዝግቤ ተወዳደርኩኝ እሺ ከዛ ልጅ ነኝ ያው በዛ ጊዜ የሚሰማኝ እኔ ጀርመን ቸርች በጣም ጎበዝ ነህ ባል ስለነበር በቃ በጣም ጀግና መስሎ ነው የሚሰማኝና ልጅነት
ከዛ ባላገሩ ሲወዳደር አንደኛ ዙር ዋው ግሩም ቤዝ ድምጽ ነው ያለ አስበዋል በልጅነት ግሩም ቤዝ ድምጽ ነው ያለ በጣም ጥሩ ነው ምናምን ተባልኩኝ ቤዝ ድምጽ ማለት በቃ እሺ ወፍራም ድምጽ ማለት ነው ቤዝ ድምጽ አስበዋል በልጅነት ወፍራም ድምጽ ሲኖር እሺ ከዛ እነ ሶፊ ምናምን ነበርና አበረታቱኝ በጣም ሁለተኛ ዙር መጣ ሁለተኛ ዙር ሲመጣ ወደ 13 አመት ጠጋ ያያልኩ ነው ያኔ ደግሞ ምን ተከሰተ ድምጽህ እየጎረመሰ ነው ይሄ ጉርምስና ጊዜ ነውና ከዚህ በላይ ካለፍክ ጥሩ አይደለም ስለዚህ ድምጽህ ዴቨሎፕድ ሆኖ መምጣት አለበትና ትንሽ እድሜ ሲጨምር 19 ምናምን ስትሆን ብትመጣ ጥሩ ነው አሉኝ ወደኩ ማለት ነው ጀግና ነኝ እችላለሁ ብዬ ማሰብ የነበርኩ ልጅ አስበዋል ወደክ ተባልኩ በጣም ይገርማል እሺ ከዛ በኋላ ግን በጣም ጀግና እህት ስለነበረችኝ አበረታታችኝ እኔ ግን በቃ ወድቅ ያለውና አልችልም የሚል ስሜት ደግሞ አደገ ልጅነት ከዛ በኋላ ቀስ በቀስ ደግሞ ዴቨሎፕ ይሆንኩኝ ከዛ ትምህርት ቤት ደግሞ ቀየርኩኝ ያኔ ከቦርዲንግ ከጀርመን ቸርችም ወጥቼ ቦርዲንግ ገብቼ ነበር ሻሸመኔ ከሱም ወጥቼ ደግሞ ምኒልክ ትምህርት ቤት አዲስ አበባ መጥቻለሁ እሺ ባላገሩ ተወዳድሬ እንደጨረስኩ ከዛ በኋላ አዲስ አበባ ውስጥ ለክፍለ ከተማ መወዳደር ጀመርኩ ለትምህርት ቤቶች ምናምን መወዳደር ጀመርኩኝ 7 8 ምናምን ይያልኩ በጣም በሙዚቃ ማደግ ጀመርኩኝ ምናምን ከዛ 2012 ሲመጣ ደግሞ የኮሮና ሰሞን እንደዚሁ ባላገሩ ተወዳደርኩና 19 አመት ሲሞላኝ በቀሌን መወጣት አለብኝ ብዬ ተወጣው እስከ አምስተኛ ዙር መሄድ ቻልኩ አምስተኛ ዙር ድረስ ይሄ በቀል ነው ለኔ ማለት በጣም ተወጥቻለሁ በልጅነቴ በሁለተኛ ዙር የወደኩትን እና ረጋኝ ወራሽ እኔን እንዲያደንቁኝ ሆነዋል በጣም ጥሩ ነገር ነበር ለኔሱ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ወይ ቁርጡን መናገሩ ፍቅሬ ታውቆ በአደባባይ አያንቀን አይደስታሳይ የኔ ሆና ያበረዶ ጓዳዬ ሙቃልጋዬ አይደስታዬ ኦ አተታ ላብዛ ቁርጡንም ነግራት ለመተው ይውጣልኝ ካሰኘኝ ሆዴ ባዶ እንደቀረ ደስ ብሎኝ እንዳድር በጣም አሪፍ ሞራልም ሆኗል ሞራል ሆኖኛል ከዛ በኋላ ያው የቲክቶክ ፕላትፎርም መጣ በቲክቶክ ፕላትፎርም ደግሞ ተካተትኩ መስራት ጀመርኩ ማንንም ሳያሳየኝ የምሬን ነው ምነግረ አይስውር ነኝ ግን ማንንም ስለ ቲክቶክ ሳያስረዳኝ እኔ ስለ ቲክቶክ ከዩቲዩብ ያያየው ከኢንተርኔት ያያየው ራሴን አፕዴት ያደረኩ ተማርኩና ቲክቶክ መስራት መልቀቅ ፖስት ማድረግ ኤዲት ማድረግ ቪዲዮዎችን ምናምን ጀመር በጣም ይገርማል ራሴ እየደጎምኩ አለው የባህር ፈርጥነሽ ሽሽገ ደበቀንኩ የንጋት ደርሳኔ አገር በቃይ ስምኩ ለመናሽ ሙሉ የሴተቱ ድንቁ አሁን ላይ ወደ 116000 አካባቢ ፎሎወር አለኝ 116000 ፎሎወር አለኝ 6000 አካባቢ ፎሎወር ያለው ሚሚ የፍቅር ሰው የሚል አካውንት ከፍቼ እዛ ላይ መስራት ጀመርኩ በዚህኛው ላይ ደግሞ ድራማዎችን ተውኔቶችን ምናምን የራሴ እየሰራው እየደረስኩ መስራት መልቀቅ ጀመርኩኝ ግን ሙዚቃን አላቆምኩም ማለት ስለወደፊቱ አላቀም ግን ሙዚቃን ግን አላቆምኩም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ
ለሰው ዘር በሙሉ በጣም ደስ ይላል። ሙዚቃ ስራ ላይ ምንሾ ኢንተርቴይንመንት ላይ አንድ ስራ አለ። እስኪ ስለዛ ስራ አጫውተኝ። ኦኬ በጣም ብዙ ጣጣ አይቼበታለሁ እሱ ራሱ ማለት አዎ ሐስል አለው በጣም ምነው ሸዋ ኢንተርቴይንመንት ላይ ከመለቀቁ በፊት ያ ሙዚቃ 2010 ላይ ግጥምና ዜማው ተሰራ እና ግጥምና ዜማው ተሰርቶ ካለቀ በኋላ ግጥሙ ራሱ ሌላ ነበር ኢንዲቪጁዋል ሰው የሚያሞግስ ነበር ከዛ ያንን ኢንዲቪጁዋል ሰው ከማሞገስ ወደ ሀገርን ወደ ማሞገስ ማለት ለሀገር አይዞሽ ላንቺም ቀን አለ ይወጣል እየመጣ ነው የሚል አይነት ሐሳብ ወደ ያዘ ሐሳብ አመጣሁት እስኪ በድምጽ አስተውሰን ኢትዮጵያዬ የኖህ መርከብ የሰላም ምልክት የሆንሽ ፈጣሪሽ ላንቺ የገባውን ቃል ኪዳን ሊፈጽምልሽ ምልክት ታየሽ ኢትዮጵያዬ የኖህ መርከብ የሰላም ምልክት የሆንሽ ፈጣሪሽ ላንቺ የገባውን ቃል ኪዳን ሊፈጽምልሽ ምልክት ታየሽ በጣም ደስ ይላል ፍቅር እንግዲህ የሙዚቃ ስራውን እንመለስበታለን በትምህርት ህይወት እስከ አዲስ አበባ ዩኒቨርሲቲ ድረስ ዘልቀ በፖለቲካል ሳይንስ የመጀመሪያ ዲግሪን አግኝተሃልና እስኪ ስለሱ ነገር ትንሽ አጫውተኝና አሁን ደግሞ ወደ ሙዚቃ ፍቅሩ ጎን ለጎን እንዴት እያስኬድኩ ነው የሚለውን እናንሳ በነገራችን ላይ በትምህርቴ በፊት በተለይ ከአንደኛ ክፍል እስከ 12ኛ ክፍል ስማር በጣም ጥሩ መባል ልጅ ነበርኩ ማለት በአራዳ ቋንቋ ቀለሜ የሚባል አይነት ተማሪ ነበርኩኝ የምሬ ለመናገር ከአንድ እስከ 3 ውጪ አልወጣም ነበር የደረጃ ተማሪ ነበርኩኝ የምር ሰርቲፊኬቶቼን ባሳየህ እንደዛ ናቸው ማትሪክ ፎር አምጥቼ ነው ያለፍኩት የነበረው የምር ከዛ ኢንትራንስ በጣም ጥሩ ውጤት አምጥተው ካለፉ ተማሪዎች መሃል አንዱ ነበርኩኝ ከዛ እንዳልኩ ያው ከኬጂ ጀምሮ ኬጂ ለምሳሌ አብዛኛው ሰው በትንሹ ብሬል ነው የሚባለው የኛ የመማሪያ ሲስተም የመጻፊያ ሲስተም እና ያንን ቦርዲንግ ላይ ብሬልን ለመማር አብዛኛው አይነ ስውር የሆነ ተማሪም ይሁን ሌላው አይማረውም በርግጥ አይነ ስውሩም ራሱ ግን በትንሹ ስንት ወር ይፈጅበታል መሰለ 3 ወርና 4 ወር ይፈጅበታል እኔ የምሬን ስነግር በ3 ሳምንት ውስጥ ችዬ ከብሬል ሲስተም ወደ ኖርማል የትምህርት ሲስተም ውስጥ ገብቼ ነበር እና ጥሩ ተማሪ ነበርኩኝ ከዛ በኋላ ቤተሰቦቼ ራሱ በቃ ሙዚቃን ምናምን እንተንሰል በቃ በትምህርት እንዳትሳነፍ በቃ ሙዚቃውን ተው ባል ነበር 7 8 አካባቢ ያለው በተለይ እንደዛ ነበርኩ አጥኚ ተማሪ ግን አይደለሁም ማለት ማጣና ተማሪ ያለው እንደዚህ አጥንቼ ነው እዚህ ደረስኩት አላላችሁም አይደለሁም አጥኚ አይደለሁም ስለዚህ ክላስ ላይ ስትማር ንቁ ነህ ተከታታይ ነህ ማለት ነው አንዳንዶቹ እንደዛ ናቸው በፍጹም ክላስ አልቀጣም ግን ክላስ ውስጥ ኮንሴፕቹዋላይዝ ያረኩ ይዛለው ትምህርቶቹን ለምሳሌ ሳይንስ ማለት ሲባል ሳይንስ ማለት ይሄ ነው ከሚል ይልቅ ሳይንስ ምንድነው ብዬ ወደ ውስጤ ኮንሴፕቹዋላይዝ ይዛለው ይሄ ኮንሴፕቱን ነው የሚይዘው ኮንሴፕቱን ነው እንጂ ትርጉሙን አይደለም አሁን ዝም ብለን ነው እየተጫወትን ያለ አንድ ሙዚቃ ግን እፈልጋለሁ ባለመናፈቅሽኝ ነይናፈቅሽኝ የኔ አለመናፈቅሽኝ ነይናፈቅሽኝ በህልሜም በሁኔም በአሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩ መጠቆረ ዳመናው ተቆጣ ወጨፉም ወጨፈ ወሽንፈሩ መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ ሀገሬ ሆዴም ተላወሰ የማድጋው ጥንስስ ጠላው ዶሮ ወጡ ሽታው ይነፍቃል
ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ፈሪዳው እንጎቻው አይገኝ የናት ቤት ዘንጋዳው የናት ቤት ዘንጋዳው አንደኛ በጣም በተለያዩ ሂደቶች ውስጥ አልፈሃል። እንግዲህ ትምህርት አለ፣ የተለያዩ ሙዚቃ መስሎ መስራት አለ። እንዲሁ ደግሞ ቲክቶክ ላይ የራስን ስራ እየሰራ እንግዲህ 100,000 ፎሎወሮችንም ተከታዮችንም ማግኘት ይችላልና በዚህ ሁሉ ሂደት ውስጥ የተማርከው ነገር ምንድነው? በነገራችን ላይ 100,000 ፎሎወር እኔ የምሬስ ነግራችሁ ተሸክም ያለው እንጂ ማለት ምንም የተጠቀምኩት ጥቅም የለም። በነገራችን ላይ እሺ ማለት ተመልካቾች 100,000 ፎሎወር ስለገባው በዚህ ማለት ራሴን ከማውጣቴ ከማሳየቴ ውጪ የተጠቀምኩት የ10 ሳንቲም የለም። የምሬን ስነግራችሁ ማለት ወይ ፕሮሞሽን እየሰራው አይደለም ወይ ላይቭ ምናምን እንትን እያልኩ አይደለምና ይሄን ሳረግ በጣም ለጥጥ ሀብታም እንዳልመስላችሁ የምሬን ነው ብላችሁ ስርዓት ድሃ ተማሪ ነኝ። እሱን ለማለት ነው። የተማርኩት ትምህርት ምንድነው ካልከኝ ማለት ትጋት ይፈልጋል። በሁሉም ነገር ማለት ጠንክሮ መስራት ሳሰለች መንቀሳቀስ ይፈልጋል። እኔ እንዴት በሙዚቃ ረገድ እንደታገስኩ አላቅም እንጂ ትግስተኛ እንኳን አልነበርኩ እና ማለት ትጋት ይፈልጋል ነው ምለው እኔ በቃ ሁሉም ሰው በየሚያምነው እምነቱ እየጸለየ ግን በቃ ይትጋ። አይነ ስውርነትና ሙዚቃ ምንና ምን ናቸው ትላለህ? በጣም የምታነሳቸው ጥያቄዎች በጣም አስገራሚ ናቸው። አይነ ስውር በመሆነ የተለየ ማስተዋል አይታደልህም። የምሬን ስነግርህ ግን አማራጭ የለም። አማራጭ ስለሌለ ምን ታረጋለህ? ኮፓፕ አድርገህ ለመውጣት ማስተዋል ግዴታ ነው። ስለዚህ ፊተስት ነው ሰርቫይቭ ማድረግ የሚችለው። ፊተስት ሆነ ሰርቫይቭ ለማድረግ ምን ማድረግ አለብህ? ኮፓፕ አድርገህ መውጣት አለብህ። ማማረር መፍትሄ ስለማይሆን መፍትሄው መጣር ስለሚሆን እንጂ አይነ ስውርነት እኛ ያክል በጣም ቀላል ነገር አድርጌ አላየውም። ለየህመሙ ወይም ደግሞ ለየችግሩ የምትወጣበትን መፍትሄ ፈጣሪ ይሰጣል። በነገራችን ላይ ብዙዎቹ ሰዎች አይነ ስውራን በሙሉ ለምንድነው ድምጻውያን የሚሆኑት ይላሉ። ኢትዮጵያ ውስጥ ከ10,000 በላይ ድምጻዊ አለ። ምን ያክል አይነ ስውር አለ እንዴ? ይህን ፕሮግራም የሚከታተሉ በርካታ ደጋግ ኢትዮጵያውያን ይኖራሉና ፍቅር የሙዚቃ ተሰጥኦ የሙዚቃ ፍቅሩ አለ። እንደምንሰማው ቆንጆ ድምጽ አለ። እስካሁን ግን በሙዚቃ ገፍተህ አልሄድክምና እንደው አንተ ማገዝ ለሚፈልጉ ምንድነው ማለት የምትፈልገው? ኦኬ በጣም ነው ማመሰግነው የምሬን ለመናገር እዚህ ራሱ ስለጋበዝከኝ አንተን በጣም አመሰግናለሁ። ግን እኔን ማገዝ የሚፈልግ የትኛውም ሰው ቢመጣ እኔ በነገራችን ላይ በስራ አምናለሁ። ሳልሰራ የትኛውም ሰው 10 ሳንቲም እንዳይሰጠኝ። የኛ ባህል ምን አይነት ባህል ነው ካልከኝ ለሚለምን የሚሰጥ ለሚሰራ የማያበረታታ ባህል ነው ማለት ሲለምን ይስጥ ችግር የለውም። ለተቸገረ መርዳቱ እኮ ጥሩ ነው። ግን ደግሞ የሚሰራንም ማበረታቱ እሺ። ለምሳሌ አንጥፎ ከሚሰራ የጉሊት ቸርቻሪ ይልቅ አንጥፎ የሚለምንን ማበረታታት ስህተት ነው። እንደዚህ አናድርግ። እኔን ማገዝ የሚፈልግ የትኛውም ሰው ቲክቶክ ቻናሌ ላይ ፍቅር በአማርኛ ፍቅር ስፔስ ና በሚል ቲክቶክ ቻናሌ ላይ ገብቶ ከ116,000 በላይ ፎሎወር ያለው ላይ ገብቶ ኢንቦክስ ሊያደርግልኝ ይችላል። ማለት ማስታወቂያ እንድሰራለት ተቋሙን ከፍሎኝ ማለት ነው። ወይ ደግሞ ልብስ ምናምን ማንኛውንም ነገር ማስታወቂያ ልሰራለት እችላለሁ። ዩቲዩቤን የረሳሁት ዩቲዩቤን በእናታችሁ ሰብስክራይብ አድርጉኝ። ከምንም በላይ የሚያግዘኝ ይሄ ነው። ዩቲዩቤን ሰብስክራይብ አድርጉ። ዩቲዩቤ የዜማ ይባላል። የዜማ እኔ የምፈልገው ማገዝ ነው። በቃ ችግር የለውም። እኔ አንተን መርዳትም ፈልጋለሁ ካለም ችግር የለውም። ቅንነቱ ብቻ በቂ ነው። በሌላ በኩል ደግሞ በስልክ ቁጥሬ 0930 33 9909 በዚህ ስልክ ቁጥሬ ደውሎ ማንኛቸውንም ነገሮች ማውራት ይችላል ከኔ ጋር። በቃ ይሄን ነው ማለት እንችላለን። በጣም ለፍላፊ ነኝ። እድል ከሰጣኝ ብዙ ነው ማውራው። እሺ በጣም አሪፍ ፍቅር። በመጨረሻ እንደው የሙዚቃ ፍቅሬን ቲክቶክ ላይ እየሰራው ያለውን ነገር ወደፊት ምን ላይ ያደርሰዋል ታስባለህ? ሰው ያቅዳል፣ እግዚአብሔር ይፈጽማል። በጣም አመሰግናለን። በመጨረሻ ግን እንደው በዚህ ሁሉ ጉዞዬ ማመስገን የሚፈልገው ሰዎች አሉ የምትለው ነገር ካለ እድሉ ልስጥህና ምስጋናው ድረስ ጥቂት ሰው ላመስገን። በቃ
ከቤተሰብ ልጀምር እህቴ በጣም ነው ማመሰግነሽ ማደንቀሽ የምሬን ለመናገር እኔን ቀርጸሽኛል እህቴ መቅድም ትባላለች በጣም ነው ማመሰግናት እሺ ከዛ ውጪ ደግሞ ማመሰግነው ቢኒያም ሳሃለ በሙዚቃ ረገድ በጣም ሲያግዘኝ የነበረ ከዛ ብርሃነ ገብረስላሴ ድምጻዊ ነው የስቱዲዮ አለው በኩራ ማኑኤል የማነ ወይም ደግሞ ቤኪ ቃል ነጠላ ዜማዎች አሉት ቃል ገባለው ምናምን ሚል በእናንተ ቴሌቪዥን ላይም ተጋብዞ ሰምቻለሁ ብዙ ጊዜ ማለት ኢንተርቪው ተደርጎም እሱን አመሰግናለሁ ከሱ ጋር የጀመርነው አንድ ነጠላ ዜማ አለ በእግዚአብሔር ፍቃድ ያልቃል ያምናለሁ በጣም አሪፍ ከዛ ውጪ ጓደኛዬ ኃይለሉል ምስጋናው ዘማሪ ዲያቆን ኃይለሉል ምስጋናው ፍቅረኛ ኤልሳቤት ገረመው በጣም አመሰግናለሁ እንዳለ በቃ በኔ ዙሪያ ያላችሁትን በሙሉ አመሰግናለሁ በዋነኝነት ግን እግዚአብሔርን በጣም አመሰግናለሁ ከዛ ውጪ የረሳሁት ሰው ይኖራል ግን በቃ ይድረሳችሁ በኔ ዙሪያ ያላችሁ በሙሉ ይድረሳችሁ በጣም ነው ማመሰግነው ይሄው ምስጋናው ይድረስ ብለናል ፍቅር ታደለ በጣም ደስ የሚል ቆይታን አደረግን እንግዲህ ወደፊት የተሻለ ቦታዎች ተጠብቀሃለሁ በሁሉም ነገር እንዲሳካልህ ግን ምኞቴ ነው እሺ በጣም አመሰግናለሁ የተከበራችሁ ተመልካቾቻችን የዛሬው የቶና መሰናዷችን ቀደም ሲል ባያችሁት መልኩ ከድምጻዊ ፍቅር ታደለ ጋር ደስ የሚል ቆይታን አደረግን ፕሮግራማችን በዚህ ነው የሚጠናቀቀው ፕሮግራሙ በማዘጋጀት ሰለሞን አደላ ከናንተ ጋር ደስ የሚል ቆይታን አደረኩኝ ከአሚኮ ቀሪ ዝግጅቶች አሁንም ወደ እናንተ መሻገራቸውን ይቀጥላሉ አብራችሁ ስለነበራችሁ ከልብ እናመሰግናለን ጤና ይስጥልን ፍቅር በጣም ነው ማመሰግነው እሺ እኔም አመሰግናለሁ ኢትዮጵያ የኛ መመኪያ እናት ሀገር